ሰላም ሰላም የግሬስ ፋርማ ቤተሰቦች እንዴት ናችሁ? ሁሉ ሰላም? ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ እንድትጀምሩ ይሁን። ግሬስ ፋርማ እንደሚታወቀው በተለያዩ ቶፒኮች ዙሪያ አጫጭር ቱቶሪያሎችን ቤሲክ ነገሮችን ሳመራይዝ አድርገን የምናቀርብበት ቻናል ነው። እንዲሁም ደግሞ ከዚህ በተጨማሪ በተለያዩ ዓመተ ምህረት የወጡ ኤግዚት ኤግዛም ፕላስ ላይሰንስድ ኤግዛም ጥያቄዎችን ከነ ማብራሪያ የምታገኙበት ቻናል ነው። ስለዚህ የግሬስ ፋርማ ቤተሰብ ይሁኑ። እንዲሁም ደግሞ ለሌሎች ፋርማሲ ተማሪዎች ይጋሩ። ዛሬም ደግሞ ፒውር ላይሰንስድ የሆኑ ጥያቄዎችን ይዘንላችሁ መጥተናል። ያው ቀጣይ ነክስት ወደ መያዝ አካባቢ ያው ኤክስፔክት ይደረጋል አይደለ? ሲኦሲ ጥያቄ። ስለዚህ ለዛ ይረዳችሁ ዘንድ ቤዚክ ኮንሰፕት ፒውር ላይሰንስድ ጥያቄ ይዘን መጥተናል። ስለዚህ ወደ ጥያቄው እንሄዳለን። A 25 years old pharmacy student is given prescription for asthma which the physician state a very high therapeutic index. Which of the statement is best characterize the drug as it relate to the therapeutic index? ምንድነው ነው በቃ ባጭሩ ሃይ ቴራፕቲክ ኢንዴክስ በምንልበት ጊዜ ቤዚክ ኮንሰፕቱ ምን ማለት ነው ነው? ኤ the drug serum level will likely need to be carefully monitored. B the drug is likely to cross the BBB ወይም blood brain barrier የምንለው ማለት ነው። C the drug is likely to have extensive drug interaction. D the drug unlikely to have any serious adverse effects. So the correct answer is D ይሆናል። ምንድነው ሃይ ቴራፕቲክ ኢንዴክስ በምንልበት ጊዜ the drug is unlikely to have any serious adverse effect አይኖራቸውም ማለት ነው። opposite to narrow therapeutic index. So we come to the explanation. A high therapeutic index means a wide margin of safety between effective and toxic dose. So less need for serious monitoring plus low risk of toxicity at therapeutic dose. But ለምሳሌ ምንድነው the drug serum level will likely need to be carefully monitored የምናደርገው ለእነዚህ low therapeutic index ላላቸው ድራጎች ናቸው። ላይክ እነ ዲጎክሲን፣ ሊቲየም፣ ቲዮፊሊን ሊሆኑ ይችላሉ። ለነ ዋርፋሪን ሊሆን ይችላል። ለእነሱ ግን ክሎዝ የሆነ ሞኒተሪንግ እጅግ ያስፈልጋል ማለት ነው። ስለዚህ the correct answer is D ይሆናል ማለት ነው። when come to the next question. A case of poisoning has been brought to the emergency department of a hospital with weakness, fainting, uncontrolled passage of urine and stools, profuse sweating, salivation, watering from nose and eyes. The most likely causes of poisoning. አንዳንድ እንደዚህ አይነት ጥያቄዎች ያው ይጠበቃሉ ላይሰንስድ እንዲሁም ደግሞ ፋርማሲ ኤግዚት ኤግዛም ላይ አንድ ፔሸንት ለአንድ ፖይዝኒንግ ከተጋለጠ በኋላ የሚያሳያቸው ማኒፌስቴሽኖችን ማለት ይዘረዝሩና በኬዝ መልክ which responsible for this ተብሎ ስፔሲፊክ ፖይዝኒንጉን የትኛው እንደሆነ ይጠይቃሉ። ሌላው ደግሞ ማናጅመንቱን ወይም አንቲዶቱን ኮመን ነው እንደዚህ አይነት ጥያቄዎች። እነዚህ ቤዚክ የሆኑ ፖይዝኒንጎች እና የእነሱን አንቲዶት አስ ፋርማሲስት ማወቅ እጅግ አስፈላጊ ነው። ለየትኛው ነው? ኤ አትሮፒ፣ ቢ ፌናልፌኔር፣ ሲ ሜላቶኒን፣ ዲ ነን ኦፍ ዘ አባቭ። በእናንተ መረዳት እዚህ ጋር የተዘረዘሩትን በማየት የትኛው ፖይዝኒንግ ኤጀንት ነው ሪስፖንሲብል ወይም ኮዝ። the correct answer is C ምንም ጥያቄ የለውም አይደለ? symptom describe are እነዚህ ኮሊነርጂክ አክቲቪቲዎች ናቸው። ላይክ ሳሊቬሽን፣ ስዌቲንግ፣ ዩሪኔሽን፣ ዲያሪያ፣ ላክሪሚኔሽን በምንልበት ጊዜ አራውንድ አችን አካባቢ የእምባይ አይደለ? ብሮንኮ ኮንስትሪክሽን፣ ዊክነስ፣ ፌንቲንግ ዲስ አር the main ካራክተሪስቲክስ ኦፍ ምንድነው የሜላቶኒን ፖይዝኒንግ ነው። ሜላቶኒን ኦርጋኖፎስፌት ነው አይደለ? አሴታይሊን ኮሊን ኢስተሬዝ ኢንሂቢተርስ ናቸው። በዚህ ጥያቄ የማነው ሪስፖንሲብል ፖይዝኒንግ ሜላቶኒን ነው። ይሄን ዘንዝሮ ደግሞ አንቲዶቱን ቢጠይቀን ማንን አንቲኮሊነርጂክ ድራግ ከዚህ ውስጥ ካሉት አትሮፒን ድራግ ኦፍ ቾይስ ይሆን ነበረ ማለት ነው። the correct answer is C ይሆናል። የግሬስ ፋርማ ቤተሰብ ይሁኑ። እንዲሁም ደግሞ እንደዚህ አይነት በየጊዜው እየሰራን የምንለቃቸው እጅግ ሲግኒፊካንት የሆኑ ቪዲዮዎችን በቀላሉ አክሰስ ማድረጋቸው ዘንድ ኖቲፊኬሽኑ ምልክቱን በማብራት እንዲሁም ሌሎች ፋርማሲ ተማሪዎች እናንተ ለምታውቁ ሼር እንድታደርጉ ይሁን። እንዲሁም እንድንሰራላችሁ የምትፈልጉትን ቶፒክ ሊሆን ይችላል፣ በተለያዩ ዓመተ ምህረት የወጡ ጥያቄዎች ሊሆኑ ይችላል። በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ ለመዘጋጀት እንሞክራለን። ፕላስ የምትፈልጉትን የትኛውንም ማቴሪያል ፒዲኤፍ፣ ሾርት ኖት ሊሆን ይችላል፣ ፓወርፖይንት ሊሆን ይችላል፣ የተለያዩ ጥያቄዎችን ሊሆን ይችላል። ላይሰንስድ ፕላስ ኤግዚት ኤግዛም ማለት ነው። ስለዚህ በዩቲዩብ ቻናላችን ላይ የቴሌግራም ዲስክሪፕሽን
የቴሌግራም ሰው ሊንካችንን በዩቲዩብ ዲስክሪፕሽን ላይ በዚህ ቻናል ማግኘት ትችላላችሁ። ስለዚህ ጆይን እንድታደርጉ ይሁን እንላለን። ስለዚህ የግሬስ ፋርማ ቤተሰብ ይሁኑ፣ በአንድነት እንችላለን። ዛሬ ፒውር ላይሰንስድ ኤግዛም ጥያቄዎችን ያው ከነ ማብራሪያ እያየናለን። ነክስት ያው ኤክስፔክት ይደረጋል ቅድም እንዳልናችሁ ሚያዝያ ላይ ላይሰንስድ ጥያቄ ይኖራል። ለዛ ደግሞ ዝግጅት ከሆኑ ቤዚክ ነገር ላይ ሳመራይዝ ማድረግ እና እንዲሁም ደግሞ ጥያቄዎችን መስራት አስፈላጊ ስለሚሆን ይዘንላችሁ መተናል። ስለዚህ ጥያቄ ቁጥር 6 ደርሰናል። ውመን ቴኪንግ ኮምባይን ኦራል ኮንትራሴፕቲቭ ዊዝ ዲያጎኒስ ዊዝ ኒን ፑልሞናሪ ቲቢ ኤንድ started drug regimen containing rifampicin. So what would be your counseling for this patient? Yeah, rifampicin is enzyme inducer, thus should use of other contraceptive methods. B, rifampicin is enzyme inhibitor, thus she should use other contraceptive method. C, rifampicin and oral contraceptive interact at absorption, reducing the availability of each other. D, oral contraceptive reduce the effectiveness of rifampicin causing resistance of TB. ስለዚህ አስ ፋርማሲስት ኮመን ነው አይደለም? ኦራል ኮምባይንድ ኦራል ኮንትራሴፕቲቭ ፕላስ ሪፋምፒሲን ለአንታ ቲቪ ማለት ነው። ሪፋምፒሲን ኮንቴኒንግ ሪጅመን የሚወስድ ሰው ያው ድራግ ኢንትራክሽን ኤክስፔክት ይደረጋል። ሪፋምፒሲን ደግሞ ኢት ኢዝ ፖተንት ሄፓቲክ ኢንዛይም ኢንዲውሰር ነው አይደለም? ስለዚህ በዛን ጊዜ ምን ያስፈራናል? አንዋንትድ የሆነ ፕሬግናንሲ ያስፈራናል። ለምን ሲባል rifampicin is the enzyme inducer, thus he should use other contraceptive method recommended ይደረጋል። the correct answer is A ነው የሚሆነው። ምክንያቱም rifampicin is potent CYP 450 enzyme inducer, so it is decrease the effectiveness of combined oral contraceptive, so there is the risk of unintended or unwanted pregnancy. so as a pharmacist ምን አድቫይስ እናደርጋለን? use non hormonal or አዲሽናል ኮንትራሴፕሽን ሜትሮችን እንድትጠቀም ይሄ አንወንትድ የሆነ ፕሬግናንሲ ሀፕን እንዳደርግ እንደዚህ እንድታደርግ ሪከመንድድ እናደርጋለን ማለት ነው። the next question 65 years old male is brought to the emergency department due to shortness of breath. He is diagnosed with pulmonary edema, so due to acute decompensated heart failure. So he is started on diuretics improved to his congestion. ኮንጀንሽን አለ ማለት ምን ሳስፔክት ይደረጋል? ኢደማተስ ነው አይደለ? the most likely diuretic for this patient is ምንም ጥያቄ የለውም እነዚህ ፖተንት ምንድነው ዲዩሬቲክስ የሚባሉ እነዚህ ሉፒ ዲዩሬቲክስ ላይክ ፍሩሰማይድ፣ ቶሪሰማይድ ሪከመንድድ ይደረጋል ማለት ነው። when come to the explanation, loop diuretics are first line in acute decompensated heart failure plus rapid venodilation plus string diuresis. relief of pulmonary congestion quickly ነው አይደለም? the correct answer is furosemide ይሆናል ማለት ነው። when come to the next question 35 years old man has severe schizophrenia, so he is institutionalized and maintained on antipsychotic medication. Which of the following drug is most likely causes of Parkinsonism adverse effects? A, clozapine, B, risperidone, C, haloperidol, D, olazampin. schizophrenia ስንል ሳይካትሪክ ዲስኦርደር አይደለ? ዛት ካራክተራይዝ ደግሞ ሳይኮሲስ ወይም ደግሞ ላክ ኦፍ ኮንታክት ዊዝ ሪያሊቲ ነው። ስለዚህ የትኛው ድራግ ነው ሪስፖንስብል? አሁን ኤ፣ ቢ እና ዲን በምናይበት ጊዜ እነዚህ ሰከንድ ጀነሬሽን አንቲሳይኮቲድ ወይም ደግሞ አታይፒካል ናቸው። እነዚህ ከኬዛችን መሰረት ላይ እንደዛ አይነት ነገሮችን ወይም ፖተንት ስላልሆኑ ዲቱን ፖተንትሊ ብሎክድ ስለማድረጉ አሶሺየትድ አይደለም። ስለዚህ ማንን እንመርጣለን? ከፈርስት ጀነሬሽን ውስጥ ወይም ከቲፒካል ውስጥ ነው መልሳችን ሊሆን የሚችለው። ዘ ኮሬክት አንሰር ኢዝ ሃሎፔድሮል ነው። ቢኮዝ ቲፒካል ኦር ፈርስት ጀነሬሽን አንቲሳይኮቲክ ስትሮንግ ዲው ቱ ሪሰፕተር ብሎኬጅ ሃይ ሪስክ ኦፍ ኤክስትራ ፓራሚዳል ሲምፕተም እነዚህ ኢፒፒኤስ የምንላቸው ላይክ ዲስቶኒያ ሊሆን አካቲዥያ ሊሆን ይችላል። ቲዲ ወይም ታርዲቭ ዲስካይኔዥያ አንድ ስኪዞፍሬኒክ ፔሸንት ፎር ሎንግ ፔሪድ ኦፍ ታይም እነዚህ አንቲሳይኮቲኮችን ከተጠቀመ በኋላ ብሎክድ ይሆናል ሲሪየስሊ ዲቱ ማለት ነው። በዛ ጊዜ የሚከሰት ነው ቲዲ ወይም ታርዲቭ ዲስካይኔዥያ የምንለው ማለት ነው። ዲስቶኒያ ስንል ደግሞ ኢንቮለንተሪ መስል ስፓዘም ነው አይደለ? ዊዝን ሃወር 2 ዴይስ ሊከሰት ይችላል አንድ ሳይካትሪክ ዲስኦርደር ያለበት ፔሸንት እነዚህም በሚጀምርበት ጊዜ ማለት ነው። ክሎዛምፒን እንደ ኦላዛምፒን ሎ ሪስክ ኦፍ ኤክስትራ ፓራሚዳል ሳይድ ኢፌክት፣ ምክንያቱም እነዚህ ሰከንድ ጀነሬሽኖች ሞር አሶሺየትድ ዊዝ ከሜታቦሊክ ሲንድረም ጋር ከዲኤም ፕሬሲፒቴት ጋር ከማድረግ ዌይትን ጌን ከማድረግ አንጻር ነው ሞር የሚያያዙት ወይም እነዚህ የሊፒድ ፕሮፋይልን አልተር ከማድረግ ነው እንጂ ሎ ሪስክ ኦፍ ኢፒኤስ ነው የሚኖራቸው። ሪስፔሪዶን ደግሞ ሞዴሬት ሪስክ ነው የሚኖረው
ሶ ዘ ኮሬክት አንሰር ኢዝ ሃሎፒድሮን ነው በኬዛችን መሰረት የሚሆነው። ሶ ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር በማድረግ ለሌሎች ፋርማሲ ተማሪዎች ሼር እንድታደርጉ ይሁን። በዛሬ ቆይታችን ደግሞ ፒውር ላይሰንስ የሆኑ ጥያቄዎችን ከነማብራራ ይዘንላችሁ መጥተናል። ወደ መጨረሻ ጥያቄ ደርሰናል። a 9 years old child is having learning difficult at school. He has brief lapse of awareness with eyelid fluttering that occur every 5 up to 10 minutes. So EEG studies reveal brief 3 hertz spike and a wave discharge appearing synchronously in all leads. So which drug would be effective in this child without the disadvantage of excessive sedation or tolerance development? ስለዚህ እነዚህ ከአብሰንስ ሲዥር ላይ ሶ ፈርስት ላይን ድራግ ኢቱሶግዛማይድ ነው አይደለ? ሶ ኢቱሶግዛማይድ መሆኑ ይታወቃል። እሱ በሌለበት ደግሞ አስ ኦፕሽን ማንን እንጠቀማለን ማለት ነው? እነዚህ ቫልቦሪክ አሲድ እንመርጣለን ማለት ነው። ስለዚህ ካለን በጥያቄያችን መሰረት ኮሬክት አንሰር ኢዝ ሲ ይሆናል ማለት ነው። ሶ ኤክስፕላኔሽን ክላሲካል አብሲስ ሲዥር ፊቸር ብሪፍ ላፕስ ኦፍ አዌርነስስ ይኖራል። እንዳትረሱ ሁልጊዜ በጥያቄ መሰረት 3 ሄርትስ ስፓይክ እንደ ዌቭ ኢሲጂ ከተባለ ሁልጊዜ አብሰንስ ሲዥርን ሳስፔክት እናደርጋለን ማለት ነው። ሶ አብሰንስ ሲዥር ላይ ፈርስት ላይን ማን ነው ብለናል? ኢቱሶግዛማይድ ነው። እሱ ከሌለን ደግሞ ድራግ ኦፍ ቾይዛችን ማን ነው ብለናል? ሰው ቫልቦሪክ አሲድ ነው ብለናል። ሶ ፌኒቶኒን ኢዝ ኢንአፌክቲቭ ኢን አብሰንስ ሲዥር። ሶ ስለነበረን ቆይታ እጅግ አድርገን እናመሰግናለን። እንግዲህ ቪዲዮን ከወደዳችሁት ላይክ እንዲሁም ሼር ማድረግ እንዳይረሳ። እንዲሁም እንደዚህ አይነት ቁም ነገሮችን ደግሞ እንዲደርስላችሁ የምትፈልጉ ከፈለጋችሁ ቻናሉን ሰብስክራይብ በማድረግ የግሬስ ፋርማ ቤተሰብ መሆን ትችላላችሁ። ግሬስ ፋርማ እንደምታወቀው በተለያዩ ዓመተ ምህረት ወጡት ኤግዚት ኤግዛም እንዲሁም ፒውር ላይሰንስድ ኤግዛም ጥያቄዎችን ከነማብራሪያ የምታገኙበት ቻናል ነው። እንዲሁም በተለያዩ ቶፒኮች ዙሪያ ሳመራይዝ አድርገን አጠር ባለ ወይ ቱቶሪያሎችን ቤዚክ ኮንሰፕቶችን ለሲኦሲ እንዲሁም ለኤግዚት ኤግዛም በቀላሉ በአጭር ጊዜ እንድትዘጋጁ የሚያደርግ የተለያዩ ቱቶሪያሎችን ታገኛላችሁ። እንዲሁም ደግሞ የተለያዩ ማቴሪያሎችን በዲስክሪፕሽን ላይ አስቀምጠንላችኋል። በዛ በመግባት የቴሌግራም ቻናላችንን ጆይን በማድረግ በዛም የምትፈልጉትን ነገር ሁሉ ማግኘት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ኔክስት እስክንገናኝ ድረስ ግሬስ ፋርማዎችን ቱጌዘር ዊ ካን ባይ ባይ። መልካም ቆይታ